የእግዚአብሔርን ቁጣም የእግዚአብሔርንም ፍቅር የምንረዳውኛ በአንድ ፐርሰን ነው በክርስቶስ ላይ እግዚአብሔር እንደሚቆጣ እግዚአብሔር ኃጢአትን እንደሚጠላ እርግጠኛ የሆነው ኃጢአት የሚባለው ብቻውን የተቀመጠ ኢሴንስ አይደለም ልጁ ላይ ነው ያየነው የእግዚአብሔር ቁጣ በልጁ ላይ ሲፈስ አይተናል እንደገና ደግሞ የእግዚአብሔር ፍቅር በልጁ ላይ ሲገለጥ አይተናል ስለዚህ ፍቅርንም ቁጣንም የምንረዳው ፐርሰን ሆኖ ከክርስቶስ እግዚአብሔር በህይወት ካገኘን በህይወት ስርዓት ውስጥ ያለውን ህይወት ነው የምንከተለው ነገር ግን ያለ እግዚአብሔር ህይወት ልክ እንደ እግዚአብሔር የሚሆን የራሳችን ጉድና ባዶ ዕውቀት ካለን ግን የኖስቲክ ኮንሰፕት ነው ስለዚህ የእግዚአብሔር ቃል ስልጣን በሌለበት ስፍራ ሁሉ ኖስቲሲዝም አለ ኖስቲኮች ነን ማለት ነው ስለዚህ የመለኮት ባህሪ ተካፋይ ነን እውነት ነው በደንብ ስሙ የመለኮት ባህሪ ተካፍለናል አዎ የእግዚአብሔር መንፈስኛ ውስጥ አለ አዎ የክብር ተስፋ ያለው ክርስቶስኛ ውስጥ አለ አዎ ክርስትና እኛ ውስጥ ያለውን መግለጥ ነው አዎ ግን ልዩነቱ ምንድነው ታዲያ ኖስቲዝሞች የሚሉት አዮን ሳለ ነው የሚለው ሰው ከሁለት ነገር የተዋቀረ ነው ከመንፈስና ከነፍስ ነፍሱ ከዚህ ዓለም የተሰራ ነው መንፈሱ ግን አዮን ነው ከእግዚአብሔር የተሰጠ የእግዚአብሔርን ባህሪ መግለጥ የሚችል ነው ስለዚህ በመንፈሱ ያንን ነገር ኤክሰርሳይዝ ማድረግ በኖስቲክና በእኛ ትምህርት ልዩነቱ ምንድነው ብትሉ የኛ ትምህርት የመጀመሪያው ነገር እንደዚህ የሚል ነው የእግዚአብሔር መንፈስ በአማኝ ህይወት ውስጥ ያለበት ዋነኛ ዓላማ ይሄንን በትኩረት ስሙኝ የእግዚአብሔር መንፈስ በእኛ ውስጥ ያለበት ዋነኛ ዓላማ ልሳን ማናገር ብቻ አይደለም ትንቢት ማናገር ብቻ አይደለም ዕውቀት መግለጥም ብቻ አይደለም የመጀመሪያውና ፕራዮሪቲ ስራው አንድ ነው ክርስቶስ ኢየሱስን በእኛ ህይወት ላይ ማክበር ስለዚህ አንቲክራይስት ማለት ክርስቶስ እኔ ነኝ በሚል በካውንተር ፊት የሚቋቋምና የሚቃወም ማለት ነው ስለዚህ የእግዚአብሔርን ፍቅር ያለ እግዚአብሔር የእግዚአብሔር አይነት ፍቅር መለማመድ አንቲክራይስት ነው የእግዚአብሔር ፍቅር በመጀመሪያ የራሱ የእግዚአብሔር ፍቅር ለመገኘቱና ለመምጣት ሰው ወደ ክርስቶስ መምጣት አለበት ወደ ክርስቶስ ሲመጣ መንፈስ ቅዱስ በውስጡ ያርዳል ሮሜ 5:5 ላይ በመንፈስ ቅዱስ የእግዚአብሔር ፍቅር በልባችን ይፈሳል ስለዚህ የምንለማመደው የምንወረሰው በዚህ ፍቅር ነው አሁን የነፍስ ተሐድሶ በሉ ይሄ የሚሞተው የማይሞተውን የሚለብሰው በሉ አንድ ነገር ነው ለመንፈስ ቅዱስ በታዘዝንና በተገዛን መጠን የክርስቶስ ጌትነት በእኛ ህይወት ውስጥ በገነነ መጠን ይሄ ህይወት በእኛ ይሰራል ሁለተኛ ድነት ብለው የሚያስቡት መዳን ብለው የሚያስቡት ከዚህ ስጋ መውጣት ነው መዳን ብለው የሚያስቡት ከዚህ ስጋ መውጣት ነው መዳን የሚለው ግን የመጀመሪያው ኮንሰፕት ይሄ ሰው ከዚህ ስጋ ወጥቶ ወደ መንፈሳዊ ዓለም መቀላቀልን አይደለም ከመንፈሳዊ ዓለም ያለው አምላክ ወደ ሰው ዓለም መግባቱ ነው ድነት የሚጀምረው ከተሰጎ ነው እነሱ ጋር ድነት የሚጀምረው ከስኬፒዝም ነው እኛ ድነት ብለን የምንጀምረው አምላክ ሰው ሆነ ከሚለው ነው አምላክ ሰው ዓለም ገባ የምንለው ሪዲምድ ሊያደርግ እግዚአብሔር ፐርቼዝ ሊያደርግ የሰውነትን ቤዛነት የነፍስን ድነትና የመንፈሳዊ ህይወትን ባለቤት ለማድረግ አምላክ ወደዚህ ምድር ገባ በዚህ በአንደኛ ዮሐንስ ውስጥ ባሉት 5 ምዕራፎች ውስጥ የመግቢያ ሐሳቦችን ባለፈው ሳምንት አንስተናል የአንደኛ ዮሐንስ መግቢያ ላይ መልእክቱን የጻፈው ማን ነው መልእክቱ ለማን ነው የተጻፈው መልእክቱ መቼ ነው የተጻፈው የሚለውን ሐሳብ ለማየት ሞክረናል የአንደኛ ዮሐንስ መልእክት ስንመለከት መልእክቱ ማን እንደጻፈው መግቢያውም መካከለኛውም ላይ መውጫውም ላይ አንመለከትም ማንንም አናይም ግን በሁለት መልኩ ዮሐንስ እንደጻፈው ተመልክተናል አንደኛ ዮሐንስ ለመጻፉ ምክንያት ነው ብለን ያነሳነው የዮሐንስ ወንጌል መልእክትና የአንደኛ ዮሐንስ መልእክት ተያያዥነት ስላለው በአንድ አይነት ነው የመልእክቱ ቲም ህይወትን ብርሃንንና ፍቅርን ማዕከል ያደረገ መልእክት ነው ዮሐንስ ወንጌልም በዚህ ቲም ውስጥ ያለ መጽሐፍ ስለሆነ በኢንተርናል ኤቪደንስ ወይም ደግሞ በውስጥ የመልእክት ጭብጥ ስንመለከት መጽሐፍ ከመጽሐፍ ጋር ስናወዳደር የዮሐንስ ወንጌልን የጻፈው አንደኛ ዮሐንስን እንደጻፈው በዚህ እንመለከታለን በሁለተኛ ደረጃ የሐዋርያው ዮሐንስ በህይወት እያለ እነ ፖሊካርፕ አባቶች የቤተክርስቲያን አባቶች መጽሐፉን እሱ እንደጻፈና ለኤፌሶን ቤተክርስቲያን እንደጻፈው መልእክቱን ተናግረዋል ስለዚህ መልእክቱ የጻፈው ዮሐንስ ነው የተጻፈውም ደግሞ ለኤፌሶን ቤተክርስቲያን እንደሆነ ተመልክተናል መልእክቱን ለመጻፍ 3 ነገሮች ምክንያት ሆነውታል አንደኛ መልእክቱን ለመጻፍ ምክንያት የሆነው ነገር ባለፈው ሳምንት እንዳነሳ ነው በኤፌሶን ቤተክርስቲያን ውስጥ የነበረው የስተት ትምህርት ነው ኖስቲሲዝም የሚባል የስተት ትምህርት እዛ እንደነበረ
አንስተናል። የኖስቲክ የስተት ትምህርት መኖሩን ያወቅነው አንደኛ ዮሐንስ ኢየሱስ ክርስቶስ በስጋ መምጣቱን የማይታመን እሱ የክርስቶስ ተቃዋሚ ነው ሲል እንመለከታለን። ስለዚህ ሐሰተኞች ነቢያቶች እንደገና ደግሞ ዘመኑ እንደደረሰ ሐሰተኞችም እንደመጡ ወቁ እያለ መልእክቱ ላይ ሲናገር እንመለከታለን። ስለዚህ አንደኛው የመልእክቱ ጭብጥ አቃቢ እምነት ወይም አፖሎጄቲክስ ነው። መልእክቱን ወይም የቆሙበትን እምነት ለማቀብ የተጻፈ እንደሆነ ያለን። በሁለተኛ ደረጃ መልእክቱን ለመጻፍ ምክንያት ሆኖታል ብለን የምናስበው ምዕራፍ 1ን ጨርሳችሁ ምዕራፍ 2 ላይ ስትገቡ ልጆች ሆይ ኃጢአትን እንዳትሰሩ ይላል። ኃጢአት ብትሰሩ ግን ጠበቃ አለን ይላል። ስለዚህ ልጆች፣ ጎበዞች፣ አባቶች እያለ በመንፈሳዊ እድገት ደረጃቸው ላይ ደግሞ የፓስቶሪያል ወይም ደግሞ የእረኝነትን መልእክት እንዳጠቃለለ እንመለከታለን። በሶስተኛ የወንጌል ስርጭት ነው። ህብረት ለሌላቸው ሰዎች ህብረት እንዲኖራቸው ኃጢአት የለብንም የሚሉ ከእግዚአብሔር ጋር ግን ህብረት አለን የሚሉ ነው። ኃጢአተኞች ናችሁ፣ ሰው ኃጢአተኛ ነው፣ በደለኛ ነው። የጌታችን ኢየሱስ ክርስቶስ ደም ደግሞ ከኃጢአት ሁሉ ያነጻል። ስለዚህ ወደ ክርስቶስ ነው። ያለ ክርስቶስ ደግሞ ከአብ ጋር ህብረት ፈጽሞ የማይቻል ነው። ስለዚህ ህብረት ለሌላቸው ሰዎች ወይም በክርስቶስ ኢየሱስ ላላመኑ ሰዎችም የተጻፈ ነው። ስለዚህ አጠቃላይ የመልእክቱ ተደራሲያን ስንመለከት አንድ ያላመኑ፣ ሁለተኛ አቃቤ እምነት ነው፣ በሶስተኛ ደረጃ ደግሞ ኢቫንጀሊዝም ነው፣ ወንጌል ስርጭት ነው። ላልዳኑ ሰዎች የተጻፈ መልእክት እንደሆነ እንመለከታለን። ሌላ የአንደኛ ዮሐንስ የመልእክት አወቃቀር ለመከታተል እንዲያመቸን አንደኛ ዮሐንስን ስንመለከት ምዕራፍ 1 ከ1 እስከ 4 ላይ ዕውቀት ተገለጠ የሚሉ የኖስቲክ አስተማሪዎች አሉ። እሱ ሕይወት ተገለጠ ይላል። ስለዚህ ምዕራፍ 1 ከ1 እስከ 4 ሕይወት ተገለጠ ለሚሉ፣ እሱ ደግሞ ዕውቀት ተገለጠ ለሚሉ ሕይወት ተገለጠ እያለ ሲመልስ እንመለከታለን። ከቁጥር 5 ጀምራችሁ እስከ ምዕራፍ 2 ቁጥር 29 ድረስ ደግሞ የምትመለከቱ የሕይወቱን ካራክተር፣ ማንኛውም ሕይወት የራሱ ባህሪ አለው። የእንስሳ ሕይወት፣ የሰው ሕይወት፣ የእጽዋት ሕይወት ካራክተር አለው። ማንኛውም ሕይወት የራሱ ሕይወትን የሚገልጥበት ወይም ደግሞ ሕይወቱን ሕይወት የሚያስብልበት ኔቸር አለው። ስለዚህ ይሄ የእግዚአብሔር ሕይወት የዘላለም ሕይወት የምንለው ተገለጠ የተባለው ሕይወት ካራክተር አለው። ስለዚህ እግዚአብሔር ፍቅር ነው ብሎ ይጀምራል። ስለዚህ ማን ነው? እግዚአብሔር ብርሃን ነው ብሎ ይጀምራል ምዕራፍ 1 ቁጥር 5 ላይ። ስለዚህ ይሄ ሕይወት የብርሃን ሕይወት ነው፣ በጨለማ የማይመላለስ ሕይወት ነው፣ ከኃጢአት ጋር ህብረት የሌለው ሕይወት እንደሆነ ይነግረናል። ይሄ ሕይወት ደግሞ ራሱን ይገልጣል። ማንኛውም ሕይወት ራሱን እንደሚገልጥ እግዚአብሔር ፍቅር ነው ይላል። 3 እና 4 ላይ ደግሞ የሕይወቱ መገለጫዎችን ፍቅር ነው። ዓለምን የማይወድ ቅዱሳንን የሚወድ እግዚአብሔርን የሚወድ እግዚአብሔር ፍቅር ስለሆነ ይሄ ሕይወት የእግዚአብሔር ሕይወት ነው። ይሄ ሕይወት እናንተ ጋር ካለ እናንተም እንደ እግዚአብሔር ሰዎችን ትወዳላችሁ ነው። ይሄ ሕይወት የእግዚአብሔር ሕይወት ነው። ይሄ ሕይወት እናንተ ጋር ካለ በኃጢአት ምልልስ ውስጥ ኃጢአት የለብኝም በሚል የሕይወት ስርዓት ውስጥ አትኖሩም ይላል። ከዛ በኋላ ደግሞ እነዚህ የኖስቲክ አማኝ የሆኑ ሰዎች ይሄ አሁን የዳንበት ዕውቀት የጥቂቶች ዕውቀት ነው፣ ኢሊት ለሆኑ ለተመረጡ ምስጢራዊ በሆነ ዕውቀት እግዚአብሔር የተገናኛቸው ሰዎች ነው ብለው ያምናሉ። ኖ ምዕራፍ 5 ላይ የዘላለም ሕይወት እንዳላችሁ እንድታውቁ እጽፍላችኋለሁ። ስለዚህ አጠቃላይ የክፍሎቹ ውቅር ይሄን ይመስላል። ስለዚህ በዚህ ክፍል ላይ ይሄንን ነው የምንመለከተው። ባለፈው ሳምንት ኖስቲሲዝም ምንድነው የሚለውን እምነቱን አይተናል። ዛሬ ኖስቲኮች እነማን ናቸው? ኖስቲኮች እነማን ናቸው? ይሄንን ዛሬ እንመለከታለን። ኖስቲክ እነማን እንደሆኑ እንመለከታለን ማለት ነው። መጽሐፍ ቅዱሳችንን ኖስቲሲዝም የሚለው ቃል የግሪክ ቃል ነው። ኖስቲክ ማለት ዕውቀት ማለት ነው። በግሪክ ጊኖስኮ፣ ጊኖሲስ ወይም ኖሲስ የሚለው የግሪክ ቃል ነው፣ ዕውቀት ማለት ነው። ስለዚህ ይሄ ክፍል ኖስቲሲዝም የሚለው ቃል የዕውቀት ሃይማኖት ያላቸው ክርስቶሳውያን እንደምንባል ወይም ክርስቲያኖች እንደምንባል ሁሉ አዋቂዎች ወይም የዕውቀት ማዕከል ያለ ለመዳን ዕውቀት ዋነኛ ነው ብለው የሚያምኑ ሰዎች አስተምሮ እንደሆነ እንመለከታለን። በዕውቀት ድነናል ወይም በዕውቀት ነው የምንድነው የሚል አስተምሮ ያላቸው ሰዎች ናቸው። የኖስቲክ አስተምሮ ምንጩ ምንድነው ብለን ስናስብ የኖስቲክ አስተምሮ በአንድ መጽሐፍ ላይ የተገደበ አይደለም። ከፍልስፍና፣ ከባዕድ አማልክቶች፣ ከጣዖቶችና ኤሶትሪክ ከሆኑ ዕውቀቶች ወይም ደግሞ ለጣዖቶች ካለው ሚስቲሪየስ የሆኑ ዕውቀቶችን ማዕከል ባደረገ መልኩ በጣም ብዙ ዘርፍ ያለው ሃይማኖት ነው። ይሄ ሃይማኖት በዚህ መልኩ ነው የተዋቀረው። ግን ሃይማኖቱ ብዙ ቢሆንም መጽሐፍቶቻቸውን ብዙ ቢሆኑም ዊንጉ የሃይማኖቱ ብራንች ብዙ ቢሆንም ሶስት ግን እኔ ሳነብ መጽሐፋቸውን ሶስት መሰረታዊ ነገር ግን አላቸው ብዬ ወይም ሁሉም ጋር ስትሄዱ ሶስት መሰረታዊ ነገር ታገኛላችሁ። አንደኛ የፍልስፍና እሴቶች አሉት ውስጡ። ፍልስፍና በዚህ ሃይማኖት ውስጥ አለ። የፍልስፍና ከለር አለው ሃይማኖቱ። የዚህ የፍልስፍና መሰረት ደግሞ የፕላቶ ፍልስፍና ነው ውስጡ ያለው። ፕላቶኒክ ፊሎሶፊ ውስጡ አለው።
በዚህ በፕላቶኒክ ፍልስፍና ወይም ደግሞ በፕላቶ ፍልስፍና ውስጥ ፕላቶ ምንታዊነት የምንለው ወይም ዱዋሊዝም የምንለው ነገሮችን በሁለት መልክ ከፍሎ መረዳት። ማንኛውም የኖስቲሲዝምን ትምህርት ተመለከቱ ስለ ማንኛውም ያላቸው ምልከታ በሁለት ከፍለው ነው የሚያዩት፣ ክፉና ደግ በማለት። ስለዚህ የሚታይና የማይታይ ብሎ ፕላቶ እንደከፈለው ሁሉ እነዚህም ሰዎች ማንኛውም በዚህ ፍልስፍና መነጽር ነው የሚመለከቱት። ሰው በሁለት ይከፈላል። እግዚአብሔር በሁለት ነው የሚረዱት። ኢየሱስም በሁለት ነው የሚረዱት። ፍጥረትን በሁለት ነው የሚረዱት። ማንኛውም ድነትን በሁለት መልኩ ነው የሚረዱት። ስለዚህ አጠቃላይ ይሄ የፍልስፍና ከለር ሃይማኖት ውስጥ እንዳለ ተመለከታላችሁ። የኖስቲክ ከለሮች ውስጥ ይሄ ትምህርት አለ። በዚህ ምንታዊነት ወይም ደግሞ በዱዋሊዝም ውስጥ ለምሳሌ የፕላቶ ፍልስፍናን ስትመለከቱ ፍጥረታዊ የሆነው ይሄ የሚታየው ዓለምና የማይታየው ዓለም፣ የማይታየው ንጹህ ዓለም ነው፣ ይሄ የሚታየው ደግሞ ክፉና መጥፎ ዓለም ነው ብሎ በሁለት ከፍሎ የፕላቶ ፍልስፍና ትመለከታላችሁ። እነሱ ውስጥም ይሄ ከለር በጣም አብዝቶ በተለያየ ዊንጎች ውስጥ ትመለከቱታላችሁ። ሌላ በሁለተኛ ከጣዖት አምልኮና ከተለያዩ የከልት ልምምዶች የተወሰደና የተቀዳ ትምህርት አለው። ለምሳሌ ሚስጥራዊ የሆኑ ኤሴትሪክ የምንላቸው እንደዚህ ለጥንቆላ፣ ለምትሃት፣ ለአስማት እንደሚጠቀሙበት የሐዋርያት ሥራ ምዕራፍ 19 ቁጥር 19 ላይ ይመስለኛል የአስማተኞች የጠንቋዮች መጽሐፍ ተገለጠ ተቃጠለ እንደሚለው። ስለዚህ አስማትን በመጽሐፍ በትምህርት ኤሴትሪክ ድብቅ በሆነ ዕውቀት የተደገፈ አስማት እና ጥንቆላ መተት ከሚለማመዱ የጥንቆላና የጣዖት አምልኮችም የተቀዳ ነገር አለው። ከግብጽ፣ ከሜሶፖታሚያ፣ ከፋሪስት የተወሰዱ ትምህርቶች አሉት። በጣም መሰረታዊ ሆነውና ብዙዎቻችን ስናነብ የምስላቸው የኖስቲሲዝም ምስል ላይ የማታጡት ዲሚያርግ የሚባል አምላክ አላቸው። የዲሚያርግ አምላክ አንገቱ የአንበሳ ነው፣ ሰውነቱ የእባብ ነው። ከዚህ የጭንቅላቱ የሚያሳየው ኃይልን ጉልበትን ያሳያል አንበሳነቱ። እንደገና ደግሞ ዊዝደምን ጥበብን ዲሲቭ የማድረግ አቅምን ደግሞ የእባብ ሰውነቱ ያሳያል። ስለዚህ ምስሉም እንደዛ አይነት ምስል ነው የምትመለከቱት። አናቱ አንበሳ ሰውነቱ የእባብ የሆነ ምስል አላቸው። በተለይ ደግሞ ቅዱስ ኢራኒዮስ በጻፈውና በሁለተኛው ክፍለ ዘመን ይህን ትምህርት ለመቃወም ባስቀመጠው ላይ ዲያግራማቸው ይሄ እንደሆነ በዛ መጽሐፍ ላይ መመልከት ይቻላል። ስለዚህ ይሄ የዲሚያርግ ስዕል ራሱ የመጣው ከሜሶፖታሚያና ከግብጽ ጣዖቶች አማልክት የተወሰደ ምልክት ነው። ለኖስቲሲዝም የሚጠቀሙበት ምልክት ከጣዖት የተቀዳ መሆኑን ተመለከታላችሁና በጣዖቶች ውስጥ ያሉት ቅድም እንደልኳቸው አስቶሪክ የሆኑ ይሄ ድብቅ የሆኑ መናፍስት መጥራት፣ መናፍስትን መለማመድ፣ ተአምራትን ድንቆችን ከመንፈስ ዓለም ጋር በመገናኘት ማድረግን ይህንን የሚረዱ መጽሐፍቶች አሉ። እኛ ሀገርም አሉ መሰለኝ እንደዚህ አይነት መጽሐፍቶች በመጽሐፍ የተደገፈ ነው። ይሄ ዝም ብሎ የወረደ ዛር አይደለም የምትመለከቱት፣ በመጽሐፍ የተደገፈ ጥንቆላና መተት በደንብ ያለበት ሃይማኖት ነው። ስለዚህ መጽሐፍቶች አሏቸው። እንደዚህ አይነት መጽሐፍቶችንም ዊንጉ ላይ ደባልቆ ያዘ እንዲህ አይነት ከለር ያላቸውም ትምህርቶች ናቸው። በሶስተኛ ደረጃ በመጽሐፍቶች በትምህርቶቻቸው ላይ የማታጡት የክርስትና ትምህርትም ድብልቅ ተወስዷል። ከክርስትና የተወሰደ ትምህርት ትመለከታላችሁ። የክርስትናን ልምምዶች እና አስተምሮቶችን በመቀየጥ ኖስቲኮች ውስጥ ትመለከታላችሁ። ለምሳሌ ጌታችን ኢየሱስ ክርስቶስ በኖስቲክ አስተምሮቶች ውስጥ የጌታችን ኢየሱስ ክርስቶስ ብቻውን ችሎ የጥበብ የክርስቶስ ኢየሱስ የጥበብ አስተምሮቶች የሚል ራሱን የቻለ መጽሐፍ አላቸው እና ጌታ ኢየሱስ ክርስቶስ በምድር ሆኖ ያስተማራቸው ስለ መንግስት፣ ስለ እግዚአብሔር መንግስት፣ የእግዚአብሔር መንግስት በውስጣችሁ ነው የሚለውን ትምህርት ሚስሊድ አድርገውት አቢዩዝ አድርገውት በውስጥ ያለ አምላክን እንደ መቀስቀስ አድርገው የሚያስተምሩበት ትምህርት አላቸው። እውነትን ታውቃላችሁ እውነት አርነት ያወጣችኋል የሚለውን ጥቅስ ወስደው በእውቀት አርነት መውጣት ነው ያለው፣ አርነት የሚያወጣው እውቀት ነው ህይወት አይደለም የሚለውን እነሱ ሊደግፉ የሚችሉ የኢየሱስ ክርስቶስ ትምህርቶችን ከመስቀል ውጪ ከትንሳኤ ውጪ ከመጽደቅ ውጪ ከእንደነዚህ አይነት ትምህርቶች መስቀልና ከመስቀሉ ጋር የተገኙትን ትሩፋቶች ባላማከለ መልኩ እንደዚሁ ይሄ ትምህርት ትመለከቱታላችሁ ማለት ነው። ይሄን ትምህርት በዚህ መልኩ የምናያቸው ትምህርቶች ይሆናሉ ማለት ነው። ስለዚህ በከልትና በፍልስፍና ክርስትናንም በመደባለቅ ውስጥ የተገለጠ ነው። ስለዚህ ነው መማር ያለብን። በዚህ በመጽሐፍ ቅዱሳችንም ስንመለከት ዮሐንስ ከኛ ጋር ነበሩ
ግን ከኛ ወገን ስላልነበሩ ወጡ የሚላቸው አንዳንድ ሰዎች ከኛ ጋር ነበሩ ከኛ ወገን ስላልነበሩ ወጡ የሚላቸውን ሰዎች አምነው የዳኑ ብለው ይናገራሉ። አምነው ስለዳኑ ሰዎች አያወራም። ክፍሉ የሚያወራው ከኛ ጋር ነበሩ የኛ ግን ወገን አልነበሩም። ወገን አይደሉም። ወገን ያልሆኑት ለምንድነው? እነሱ የሚሉት ክርስቶስና እኛ የምንሰብከው ክርስቶስ የተለያየ ነው። እኛ የምንናገረው ክርስቶስ በመስቀል ስራ በቤዛነቱ ስራ ሰው የሚያድን እንጂ በሚስጥራዊና በረቀቀ ዕውቀት ሰዎችን የሚያድን አይደለም። ክርስትና የሰው ልጅ ትልቁ ችግር የዕውቀት ችግር ሳይሆን የህይወት ችግር ነው። እንዲሁም እኛ የምናምነው የሰው ልጅ ከህይወት ወደ ዕውቀት ወድቋል ብለን ነው የምናስበው። ዕውቀት የውድቀት ምልክት ነው የምንለው። ሌላው ደግሞ እኛ የምናወራው ዕውቀትና እነሱ የሚያወሩት ዕውቀት ብለው የሚያወሩት ኮምፕሊትሊ የተለያየ ዕውቀት ነው። ስለዚህ እነዚህ መሰረታዊ ልዩነቶች አሉ። አንደኛ ዮሐንስ ምዕራፍ 2 ላይ ከቁጥር 18 እስከ 21 ልጆች ሆይ መጨረሻ ሰዓትም የክርስቶስ ተቃዋሚ ይመጣ ዘንድ እንደሰማችሁ አሁን እንኳን ብዙዎች የክርስቶስ ተቃዋሚዎች ተነስተዋል። ስለዚህ መጨረሻ ሰዓት እንደሆነ እናውቃለን። ከእኛ ዘንድ ወጡ፣ ዳሩ ግን ከእኛ ወገን አልነበሩም። ከእኛ ወገንስ ቢሆኑ ከእኛ ጋር ጸንተው በኖሩ ነበር። ነገር ግን ሁሉ ከእኛ ወገን እንዳልሆነ ይገለጡ ዘንድ ወጡ። እናንተም ከቅዱሳን ቅባት ተቀብላችኋል፣ ሁሉን ታውቃላችሁ። እውነትን የምታውቁ ስለሆናችሁ ውሸትም ሁሉ ከእውነት እንዳልሆነ ስለምታውቁ እንጂ እውነትን ስለማታውቁ አልጻፍኩላችሁም ይላል። ስለዚህ የኖስቲኮች መፈክር ዕውቀት ተገለጠ ነው። ዮሐንስ እየተናገረ ያለው ሕይወት ተገለጠ ነው። ስለዚህ በሕይወት መገለጥና በዕውቀት መገለጥ መካከል ያለው ልዩነት አንደኛ ዮሐንስን most probably የሚቀጥለው ሳምንት ብንኖርና አንድ ጌታ ሐሳብ ይሄንን እንማራለን። ከክርስትና ጋር እንዴት እንደተሰፋ እንመልከተው። ይሄ እንትኑን እንተውና የፍልስፍና ዊንጉን ትተነው የባዕድ አምልኮቱን ዊንጉን ተውና ክርስትና ኢንቴንት ውስጥ አሉና ስለዚህ ኖስቲኮች ብዬ ሳስተምር ዛሬ ሁላችንም ማየት ያለብን ወደ ራሳችን ነው። ዛሬ የኖስቲክ ኢንግሪዲየንቶችን ሌላ ቦታ ብቻ አልነግራችሁም። እኛ ውስጥ ካሉ እኛ ውስጥ እንለያቸዋለን። እኛ የኖስቲክ ክራይስት እንደሌለን የእግዚአብሔር ልጅ ሆኖ ክርስቶስ እኛ ጋር እንዳለ ራሳችንን በዚህ መነጽር መፈተሽ ነው። የጻድቅ አይኖች ወደ ራሱ ስለሆኑ ኖስቲኮች በይበልጥ የታወቁበት ዘመን እየታወቁ የመጡበት ዘመን የአንደኛው ክፍለ ዘመን ነው። በአንደኛው ክፍለ ዘመን ለመጀመሪያ ጊዜ ጳውሎስ በኤፌሶን መጋቢ ለሆነው ለጢሞቴዎስ ጳውሎስ ወደ መቄዶንያ ባለፈ ጊዜ ጢሞቴዎስን በኤፌሶን እረኝነት እንዲሰራ ወይም በእረኝነት እንዲያገለግል አስቀምጦት እንደሄደ መጽሐፍ ቅዱሳችን የአንደኛ ጢሞቴዎስ ምዕራፍ 1 ቁጥር 3 ላይ ማየት እንችላለን። በአንደኛ ጢሞቴዎስ ምዕራፍ 1 ላይ ጳውሎስ ልዩ ትምህርት እንዳለ በመቄዶንያ ቆይ ብሎታል። ሕግን የሚያስተምሩ በሕግ በኩል መዳን አለ፣ ኢየሱስ ብቻውን በቂ አይደለም የሚሉ አስተማሪዎች እንዳሉ ሁሉ ደግሞ ፈልሰው የገቡ ከግሪክና ከሮማ ፍልስፍና የመጡ አህዛቦች ደግሞ በኖስቲሲዝም ትምህርት ቤተክርስቲያኗን ይንጧት ስለነበረ በአንደኛ ጢሞቴዎስ ምዕራፍ 6 ቁጥር 20 ላይ እንዲህ ብሎታል። ጢሞቴዎስ ሆይ በውሸት ዕውቀት ከተባለ ከዓለም ከሚመች ከተንቱ መለፍለፍ መከራከር እየራክ የተሰጠህን አደራ ጠብቅ። ይህ ዕውቀት አለን ብለው አንዳንዶች ስለ እምነት ስተዋል። ጸጋ ካንተ ጋር ይሁን። ይህ ዕውቀት አለን የሚሉ ይሄ ኖስቲኮ አለን የሚሉ ኖስቲሲዝምን ይዘው ወደ ክርስትና የገቡ ሰዎች አሉ። ስለ እምነት ያለውን ነገር እነዚህ ሰዎች የሳቱ ናቸው፣ ዲሲቭ የተደረጉ ናቸው ብሎ ሲነግረው እንመለከታለን። ዮሐንስም በመልእክቱ ላይ እንደምንመለከተው የአንደኛ ዮሐንስ ምዕራፍ 4 ቁጥር 3 ላይ እንደሚነግረን ኢየሱስ ክርስቶስ በስጋ እንደመጣ የማይታመን መንፈስ ሁሉ ከእግዚአብሔር አይደለም። ይህ የክርስቶስ ተቃዋሚ መንፈስ ነው። ይህም እንዲመጣ ሰምታችኋል፣ አሁንም እንኳን በዓለም አለ ይላል። ስለዚህ ቆሮንቶስን ስንመለከት ኤፌሶን ላይ ስንመለከት አንዳንድ መልእክቶች በዚህ ውስጥ የሚካተቱ መልእክቶች ናቸው። ሁለት ጥቅስ ልናነሳ እንችላለን ከቆሮንቶስ መጽሐፍ። ሁለት ጥቅሶችን በኋላ ላይ ጊዜ ካገኘን እናነሳለን። ቆሮንቶስም ላይ እንትኑ አለ፣ ፍሌቨሩ አለ፣ የኖስቲክ ፍሌቨሮች እንዳሉ እንመለከታለን። ስለዚህ ክርስትናችንን በክርስቶስ ኢየሱስ አምነን የዳንበትን ወንጌል አጽንተን ለመያዝ ይህንን ትምህርት ማወቅ አለብን። ለምን መጽሐፉ ይህንን የአንደኛ ክፍለ ዘመን ተግዳሮት ብቻ ሳይሆን የኛም ዘመን ተግዳሮት ስለሆነ በሁለተኛ ክፍለ ዘመን የተደራጀና የተዋቀረ የኖስቲክ ቡድኖች የተነሱበት ጊዜ እንደሆነ እንመለከታለን። ሐዋርያት ካለፉ በኋላ እነዚህ ሰዎች በተቀናጀና በደንብ በተዋቀረ መልኩ የተሰራ ትምህርት ያላቸው የኖስቲክ መምህራኖች እንደተነሱ እንመለከታለን። ከነዚህ ውስጥ ሰሬንቶስ የሚባል ሰው ነበር። በተለይ ቅዱስ ኢራኒዮስ ይህን ሰው ተቃውሞ አጠቃላይ የኖስቲክን ትምህርት ሪፊዩት ለማድረግ አፖሎጄቲክስ ወይም ደግሞ አቃቢ እምነትን ትምህርት እንዳዘጋጀና የኖስቲክን ትምህርት እንዳወገዘ እንመለከታለን። ሶሬንተስ የሚባለው ሰውዬ ምን ብሎ ነው የሚያስተምረው? ክርስቶስ የሚባል ንጹህ መንፈስና በምድር የሚኖር ኢየሱስ የሚባል አንድ ሰው ነበር ይላል። ይህ ንጹህ መንፈስ የክርስቶስ መንፈስ ኢየሱስ በተባለ ሰው ላይ ሲጠመቅ ገባበት ይላል።
ከዛ በኋላ ሲኖር ሳለ ሊሰቀል ሲል መንፈስ ሳፈር ስለማያደርግ እሱ ሲሰቀል ያኛው ሄደ ብሎ ትምህርት ያስተምር ነበር። ይህንን ትምህርት ተቃውሞ አንዱ ጽፏል። ከዛ በኋላ ብዙዎች አሉ ማርቲን ሎይድም ጨምሮ ብዙዎች በዚህ ትምህርት ላይ የጻፉ ሰዎች አሉ። ከዛ የኖስቲክ አስተሳሰቦች በተለይ በግብጽና በሶሪያ በጣም የተስፋፋበት ጊዜ ነበር የሁለተኛው ክፍለ ዘመን። በሶስተኛው ክፍለ ዘመን የኖስቲክ አስተምሮቶች በስፋት በጽሁፍ የተሰራጨበት ጊዜ ነበር፣ ወደ መጽሐፍ የተለወጠበት። ሐዋርያት ዘመን ላይ ስካተርድ ነው ትምህርቱ፣ በግለሰቦች ደረጃ ነው የምታዩት። በኋላ ግን ሁለተኛው ክፍለ ዘመን አስተማሪዎች ሁሉ ይህንን የሚያስተምሩ ወጥተው የሚናገሩ ሰዎችን ትመለከታላችሁ። በተለይ ደግሞ በዚህ በሶስተኛው ክፍለ ዘመን መጽሐፍ ሁሉ ይጻፋል፣ ባይንድ የተደረገ ቡክ በእነዚህ ዙሪያ ተጽፏል። ለምሳሌ የቶማስ ወንጌል በዚህ በሶስተኛው ክፍለ ዘመን የተጻፈው፣ የፊልጶስ ወንጌል፣ የዮሐንስ ሚስጥር ያሉ መጽሐፍቶች የተጻፉበት ጊዜ ነበረ። ስለዚህ ይሄም በጣም ለቤተ ክርስቲያን አስቸጋሪ የነበረበት በመጽሐፍ ታትሞ በየቦታው ሁሉ የሚላክ ሰዎችም የሚያነቡት ደብዳቤ መጽሐፍ ኮምባይልድ የሆነ የተዘጋጀ የተቀረጸ ትምህርት እንደነበር ታያላችሁ። በአራተኛው ክፍለ ዘመን ግን የኖስቲክ አስተምሮ መጨረሻው የደረሰ የሚመስልበት ጊዜ ነበረ። በተለይ ንጉስ ኮንስታንቲን ወደ ስልጣን ከመጣ በኋላ በአንደኛው እስከ ሶስተኛው ክፍለ ዘመን ቤተክርስቲያን በታላቅ ስደት ውስጥ ታልፍ ስለነበረ በዚህ ስደት ውስጥ ቤተክርስቲያን አቅምም ጉልበትም አልነበራትም። ለመጀመሪያ ጊዜ ክርስቲያኖች እንዳይሰደዱ ያደረገው ኮንስታንቲን ነው። ምናልባት ታውቁት እንደሆነ የንግስት እሌኒ ልጅ ጦርነት ለመውጣት አስቦ ጦርነቱን እንዳሸነፈ መስቀል ይዞ ሲወጣ እንዳሸነፈ በማሰቡ ወደ እስራኤል ሄዳ መስቀልን ካመጣች በኋላ የክርስትናን እምነት የአገሪቷ እምነት ሆኖ እንዲስፋፋ ከመፈቀዱም በፊት ክርስትና እንዳይሰደድ ያደረገ ነው። ከዛ ቀዳማዊ ቴዎድሮስን ስንመለከት እሱ ደግሞ የሮማ ክርስትናን የሮማ መንግስት ሃይማኖት አድርጎ ከተቀበለ በኋላ ቤተክርስቲያን ኢምፓወር አረገች። አሁን ቤተክርስቲያን በኖርማል ህዝብ አይደለም የምትመጣው፣ በጥቂት ሰዎች ወይም በተራው ህዝብ ሳይሆን በነገስታት በኩል ስለምትመጣ መጽሐፍቶቻቸውን ማቃጠል ጀመረች። ይህን የሚያስተምሩ አስተማሪዎችን ማሳደድ ጀመረች። ስለዚህ ትምህርቱ ሙሉ ለሙሉ አራተኛው ክፍለ ዘመን ላይ ተዳከመ። ከነበረው ስደት የተነሳ ይህ ትምህርት እንደተዳከመ የቤተክርስቲያን ታሪክ ይነግረናል። በ1945 ግን በግብጽ ናጋ ሐማዲ በሚባል ቦታ ላይ ሁለት ገበሬዎች እርሻ ላይ ያሉ በሸክላ ዕቃ ውስጥ የተቀመጠ ፓፒረስ ያገኛሉ። ከ50 ያላነሱ በኮፕቲክስ ቋንቋ የተጻፈ የኖስቲክ መጽሐፍቶችን ያገኛሉ። በዚህ መጽሐፍት በዚህ ግኝት ውስጥ የተገኙ መጽሐፍቶች አሉ። የቶማስ ወንጌል ተገኝቷል፣ የፊልጶስ ወንጌል ተገኝቷል፣ የዮሐንስ ሚስጥር ተገኝቷል፣ የእውነት ወንጌል ተገኝቷል፣ የክርስቶስ ጥበብ የሚሉ መጽሐፍቶች ተገኝቷል። እነዚህ መጽሐፍቶች በቁፋሮ ወጥተው አሁን በግብጽ በሚገኘው ላይብረሪ ውስጥ ይገኛሉ። ስፕሪድ አድርገው ደግሞ ብዙ ሰዎች እጅ የገቡ ናቸው። ስለዚህ እንደገና ከ1945 ጀምሮ ትምህርቱ ማገገም እንደጀመረ እንመለከታለን። ይህ ዕውቀት ምንም እንኳ ጠፍቷል ተብሎ ባይታሰብም በመነኮሳት ዘንድ በጣም መጽሐፍቶቹና አስተምሮቶቹ በአፈ ታሪክ በኦራል ትራዲሽን ኮምባይልድ የሆነው ቡክ በጣም ባይስፋፋም በኦራል ትራዲሽን እና በደቀ መዝሙር በማስተማር ይህን ትምህርት ያስፋፉ እንደነበረ እንመለከታለን። ስለዚህ አሁን ይሄ መጽሐፍ ከተገኘ በኋላ እንግዲህ አብዛኛው እንደምትመለከቱት ፊልጶስ አለበት፣ ቶማስ አለበት፣ የክርስቶስ ትምህርቶች አሉ። እነዚህ በተዳቀለ መልኩ ወደ ክርስትና ዓለም ውስጥ ኢንቬዲድም ሆኑ። ስለዚህ ይሄ የኖስቲሲዝም ትምህርት የሐዋርያው ጳውሎስ ወይም የመጀመሪያው ዘመን ቤተክርስቲያን ችግር ብቻ ሳይሆን አሁን ባለነው ዘመን ደግሞ በእነዚህ መጽሐፍት አማካኝነት በቤተክርስቲያን ውስጥ በቅይጥ መልኩ እንደገባና ይህንን መጽሐፍቶችንም የሚያነቡ ምንም እንኳ በአብያተ ክርስቲያናቶች በካቶሊክም በኦርቶዶክስም በሌሎችም መጽሐፉ በአባቶች ጉባኤም ላይ የታገደና የታቀበ እምነትም ቢሆንም ያው ሰው የታቀበን ነገር ማንበብ ስለሚወድ በታቀበ መልኩ ብቻ ስለማይቆር ኮምባይልድ ቡክ ስለሆነ ሰዎች ያነባሉ። ከዚህም ብዙዎች በዚህ መልኩም የሚያምኑ ሰዎችም አሉ። የኛን ሚዲያዎች እንደምትመለከቷቸው ኢነርጂ ሎ ኦፍ አትራክሽን ዲቪኒቲ ዊዝን ሂዩማኒቲ በሰዎች ውስጥ መለኮት አለ። ይሄ መለኮት ህይወት አይለምንም አይጠይቅም፣ አትራክት ያደርጋል። እነዚህ የመሳሰሉ ትምህርቶች በሙሉ የኖስቲክ
ግማድ ትምህርቶች ናቸው በጣም ቀጭን መስመር ነው ያለው ከክርስትና ጋር እና የቱ እንዳለ መለየት ካልቻለን በስተቀር ቤተክርስቲያን ውስጥም ድብልቅ የሆኑ ነገሮችን እንመለከታለን እነዚህን ትምህርቶች ለመለየት አራቱን መሰረታዊ ትምህርቶቻቸውን ቶሎ ብዬ ልናገርና የዛሬውን ሐሳብ ቶሎ ብዬ እናገራለሁ አንደኛ እግዚአብሔር ማን ነው ለኖስቲኮች ማን ነው የኖስቲክ አይነት እግዚአብሔር ያመልክን እንዳልሆነ ለማወቅ የኖስቲኮችን እግዚአብሔር ማወቅ የግዴታ ነው ኖስቲኮች እግዚአብሔርን በምን መልክ ይረዳሉ ካለን አምላክን የሚረዱት መልካምንና ክፉን አምላክ በማለት በምንታዊነት ነው ወይም በዱዋሊዝም ነው እንዳልኳችሁ ቅድሙ ይሄ ፍልስፍና መሰረቱ ስለሆነ አምላክ በሁለት ነው የሚከፈለው መልካም አምላክና ክፉ አምላክ ይሄ መልካም አምላክ የሚባለው የማይታየውን የፈጠረ አምላክ ነው ክፉ አምላክ የሚባለው ደግሞ ዲሚያርግ ምንለው ይሄንን አሁን የወደቀውን ዓለምና ቁሳዊ የሆነውን ዓለም ከቁስ ተጠቅሞ የሰራ አምላክ ወይም the lord god ነው ዲሚያርግ ማለት ክሬተር ማለት ነው ፈጣሪ ማለት ነው the lord god ተብሎ ነው የሚታሰበው ይህ ዲሚያርግ የሚባለው አምላክ እንዴት እንደመጣ ሲናገሩ በመጀመሪያ ይሄ ንጹህ የተባለው አምላክ ከሱስት ወደ 15 አዮንስ ይወጣሉ ጥንድ የሆኑ አዮንስ ማለት አምላኮች ልክ እንደምሳሌ እግዚአብሔር ፍቅር ነው እግዚአብሔር ብርሃን ነው እግዚአብሔር ጥበብ ነው የምንለው ጥበብ የሆነ አዮን ጽድቅ የሆነ እየተባለ ይሄ የእግዚአብሔር አትሪቢዩሽኖችን 15ቱን በጥንድ ካወጡ በኋላ እቺ ጥበብ ተብላ የምትጠራው በሴት ናት አዮኗ ወይም ደግሞ የአማልክት ፍንካች ወይም ፍላጭ የተፈነከተ አምላክ ማለት ያንዱ የአምላክ ባህሪ በተገልጦ ማለት ነው የመለኮት ባህሪ ተካፋዮች ነን ስንል ራሱ ወደዚህ እንዳልገባን ራሱ እርግጠኛ መሆን አለብን እሱሱን እናያለን ከዛ በኋላ ይሄ የአምላክ ክፋይ አንዱ ይሄ ነው በዚህ በአምላክ ክፋይ ውስጥ ከተገለጡ አማልክቶች ውስጥ እነዚህን እንመለከታለን 15 ውስጥ አንዱ ሶፊያ ናት ሶፊያ በራሷ ለመፍጠር ሞከረች ስትሞክር ከፈጣሪ ውጭ አክት ስታደርግ ሶፊያ አክራሞት የሚባል ኢምፐርፌክት የሆነ ፍጥረት ፈጠረች እርሱ ደግሞ አምላክ ነኝ ብሎ አመነ ከርሱ ደግሞ ዲሚያርግ ተፈጠረ ይላል ስለዚህ ዲሚያርግ ደግሞ ብቸኛ አምላክ ነኝ ብሎ ያስባል ብቸኛ አምላክ ነኝ የሚለው ዲሚያርግ ሚቀና አምላክ ነው ዲሚያርግ የሙሴን ሲና ተራራ የሰጠው አምላክ እሱ ነው ተብሎ ይታመናል በኖስቲኮች ኦልድ ቴስታመንት ላይ ዲሚያርግ የሚባል አምላክ ነው ይሄ የሚታየውን ዓለም የፈጠረው እኔና እናንተ የምናምነው ግን የሚታየውንም የማይታየውንም አምላክ የፈጠረ አንድ ጌታ ነው እና የሚታይና የማይታይ ብሎ በሁለት የፈጠረ ሁለት አምላክ የለም እኛ የምናውቀው አንድ ፈጣሪ ነው ነገር ግን በዚህ ክፍል ላይ የምንመለከተው በእግዚአብሔር ባህሪ አይደለ እነዚህ አዮኖች ወጡት ፍቅር ብርሃን ጥበብ ከእግዚአብሔር የወጡ ናቸው አንዳንድ ጊዜ በቤተክርስቲያን ውስጥ የእግዚአብሔርን ፍቅርና የእግዚአብሔርን ጽድቅ ስንረዳ ነጣጥለን እንደማንረዳ የአንዱ አምላክ ሁለቱ ካራክተሮቹ እንደማይጣሉና እንደማይጣረዙ በትምህርታችንም በአስተሳሰባችንም በኑሮ ዘይቤያችንም እርግጠኛ መሆን አለብን አንዳንድ ጊዜ ሰዎች የእግዚአብሔርን ፍቅር ሲያቆሙ የእግዚአብሔርን ራስ ወይም ቁጣ ሲቀለብሱ ተመለከታላችሁ አንዳንድ ጊዜ ሰዎች ጀጅመንትን ወይም ፍርድን የዘላለም ፍርድን ገሃነምን የነጩን ዙፋን ፍርድ ብዙ ሰዎች አሁን አስተያየት የሚሰጡበት ጊዜ ሆኗል የእግዚአብሔርንም ቁጣ በመነመለከተበት ሰዓት ላይ የእግዚአብሔርን ቁጣም የእግዚአብሔርንም ፍቅር የምንረዳውኛ በአንድ ፐርሰን ነው በክርስቶስ ላይ እግዚአብሔር እንደሚቆጣ እግዚአብሔር ኃጢአትን እንደሚጠላ እርግጠኛ ይሆን ነው ኃጢአት የሚባለው ብቻውን የተቀመጠ ኢሴንስ አይደለም ልጁ ላይ ነው ያየነው የእግዚአብሔር ቁጣ በልጁ ላይ ሲፈስ አይተናል እንደገና ደግሞ የእግዚአብሔር ፍቅር በልጁ ላይ ሲገለጥ አይተናል ስለዚህ ፍቅርንም ቁጣንም የምንረዳው ፐርሰን ሆኖ ከክርስቶስ ነው ስለዚህ እግዚአብሔር ከባህሪ ውጭ የሆነውን ነገር እንደሚቆጣ እውነት ነው የእግዚአብሔር ጽድቅንና የእግዚአብሔርን ቁጣ የእግዚአብሔርን ፍቅር በተሰላሰለ መልኩ መረዳት አለብን አሁን በአብዛኛው አሁን ኤልጂቢቲን ካዋለደው አንዱ ትምህርት እኮ ይሄ ነው ኤልጂቢቲን ያዋረደው ጋድ ኢዝ ላቭ የሚለው ትምህርት ብቻ ነው እግዚአብሔር ፍቅር ነው ያለ እውነት የሚወድ አምላክ እውነት የሌለበት ፍቅር ሁማኒስቲክ የሆነው ፍቅር ስለዚህ ሬምቦ ይሄ የሬምቦ ስዕል የምታዩት የቀስተ ደመና ስዕል እግዚአብሔር ለኖህ የገባለት ኪዳን እግዚአብሔር ኖህ ባደረገው ነገር ላይ ወይም የኖህ ልጅ በሰራው ነገር ላይ እግዚአብሔር የተቆጣው ሬፕ ኬስ ስለነበረ ነው እንጂ ነገሩን አልተቆጣም ቀስተ ደመና ላለመጥፋት የተደረገ ምልክት ነው የሚለው የኤልጂቢቲ ሾችን ጨምሮ ቤተክርስቲያን ኮምፕሮማይዝ የምታደርግባቸው መሰረታዊ ትምህርቶች በሙሉ ያዋለደው ይሄ ነው ሁማኒስቲክ የሆኑ ቲቺንጎች የተዋለዱት ናቸው ፎር ዛት ማተር የኖስቲክ ትልቁ ትምህርት ይሄ ነው
እግዚአብሔር በህይወት ካገኘን በህይወት ስርዓት ውስጥ ያለውን ህይወት ነው የምንከተለው። ነገር ግን ያለ እግዚአብሔር ህይወት ልክ እንደ እግዚአብሔር የሚሆን የራሳችን ጉድና ባዶ ዕውቀት ካለን ግን የኖስቲክ ኮንሰፕት ነው። ስለዚህ የእግዚአብሔር ቃል ስልጣን በሌለበት ስፍራ ሁሉ ኖስቲሲዝም አለ። ኖስቲኮች ነን ማለት ነው። ኖስቲክ ራሱን የሚገልጠው የእግዚአብሔርን ኦቶሪቲ ኢንቬድድ በሚያደርግ ፐርሰናሊቲ ነው። ኢንቬድድ ካደረገ የእግዚአብሔርን የቃል ስልጣን ኢንቬድድ የሚያደርግ ወይም የእግዚአብሔርን የቃል ስልጣን የማይቀበል በእግዚአብሔርን የቃል ስልጣን ካልተቀበለ ተመልከቱ ምንድነው የሆነው? ዘፍጥረት ላይ ትምርቱ እኮ ያለው ወገኖች አንደኛ ከሁለተኛ አለን እንጂ እኮ ትምርቱ ያለው እኮ ዘፍጥረት ላይ ነው። ዘፍጥረት መጽሐፍ ምዕራፍ 1 ላይ ምዕራፍ 3 ላይ ትዝ ይላችኋል። ዘፍጥረት መጽሐፍ ምዕራፍ 3 ምንድነው የሚለው ተመልከቱ። ላያይዘላችሁ ዘፍጥረት መጽሐፍ ምዕራፍ 3 ላይ እንሂድ። እባብም እግዚአብሔር በምድር ከፈጠራቸው ፍጥረታት ሁሉ ተንኮለኛ ነው፣ የዕብራይስጥ ትርጉሙ ጠቢብ ነው የሚል ትርጉም አለው። ይህ መጽሐፍ ቅዱሳችን ላይ እንግዲህ በጥፋት ውሃ ይጥፋ አይጥፋ የት እንዳለ የማይታወቅ ወኪ ቶኪ የሆነ እባብ ነበር። ወኪ ያረጋል ቶኪ ያረጋል እና ዊዝደም ፉል ነው። ወኪ ቶኪ ብየዋለሁ። ወኪ ቶኪ ስፒሪት ወኪ ቶኪ የሆነ እባብ ወኪ ያረጋል ቶኪ ያረጋል፣ ዊዝደም ደግሞ አለው፣ ጥበብ አለው። እኛ መጽሐፍ ቅዱሳችን ሲናገር ስለዚህ በጣም ከሚገርመኝ ውስጥ ይሄ የሚራመድ የሚያወራ አዋቂ የሆነው እባብ በእግዚአብሔር ስለተፈጠረ ይሄ እባብ በራሱ ኢኖሰንት ነው፣ ንጹህ እባብ ነው። ግን ሁሉ ጊዜ ሰይጣን በምን ወዴት እንደሚደርስ ግን በጣም ያውቃል። ሂኖስ ምክንያቱም በምን መልኩ ነው የሚያል። አሁን በዳይናሶር ቢሄድ አያገኛቸውም። ለመጨፍለቅ ኃይል ነው የሚፈልገው ዳይናሶር። አሁን የሚያስፈልገው ዳይናሶር አይደለም። ለምን ፓወሩንም ኦቶሪቲኑን መጠቀም አይችልም። ዲሰፕሽኑን ነው መጠቀም ያለበት። ሰይጣን አሁን መጠቀም የሚችለው ቱል ሽንገላውን ነው። የዲያብሎስ ዕቃ ጦሮች አሉት። አንደኛው ጦር ሽንገላ ነው። ስለዚህ ሽንገላን ለመጠቀም የሚረዳው ዳይናሶር ሳይሆን ዌይት ያለው ወይም አንበሳ ሳይሆን ጮሆ የሚያስፈራራ ሳይሆን ቀርቦ የሚያሰጥም ነው የሚያስፈልገው። ዲሲቭ የሚያደርግ ነው የተፈለገው። ስለዚህ ራይት የሆነ ኢንስትሩመንት ነው የተጠቀመው። ከዛ በኋላ መልካም በሆነው ተጠቅመው መልካም በሆነው መልካም ያልሆነውን ነገር እንዳወጣ ተመለከታላችሁ። አንዳንድ ጊዜ በህይወታችን እንደዛ ነው አይደል የሚለው ለበረከት የተሰጠን ነገር መጨረሻው ላይ ስትመለከቱ ከእግዚአብሔር ግለኛና በራስ መብቃት የምናዳብርባቸው ሊሆኑ ይችላሉ። አንዳንድ ጊዜ እግዚአብሔር የፋይናንሻል ፍሪደሙ ሲከተን፣ እግዚአብሔር የጊዜ ፍሪደሙ ሲከተን፣ የተለያዩ ፍሪደሞች ውስጥ እግዚአብሔር ሲያስገባን እነዛ የተሰጡንን ነገሮች ለልዑሉ አምላክ ለጌትነቱ ማስገዛት ላንችል እንችላለን። በመልካም ነገሮቻችን ክፋትን ማድረግ ጠላት ያውቃል። ከመልካም ነገሮቻችን ክፉ ነገር ማውጣት ያውቃል ጠላት። ስለዚህ ይህንን ያደረገው በኤደን ገነት መልካም ከሆነው አወጣ። ከዛ ሴቲቱንም በእውኑ እግዚአብሔር በገነት ዛፍ ሁሉ እንዳትበሉ አዟል አላት። ሲጀምር መልእክቱ ምንድነው የሚለው? እግዚአብሔር አምላክ የሚል ቃል አለ። እሱ ግን ሲጠቀም እግዚአብሔር አምላክ ብሎ አይደለም የተጠቀመው፣ በዓላማ ነው አምላክ የሚለውን ያወጣው። እግዚአብሔር እዚህ ካለው አትብሉ አለ። ለምንድነው አምላክ የሚለውን ቃል ያወጣው? ምክንያቱም እግዚአብሔር የሚለው ቃል ኤሊሁም የሚለው ነው። ፈጣሪ፣ የሁሉ መገኛ ምንጭ፣ ሶርስ ነው። ጌታ የሚለው ቃል ግን ኪዳናዊ ስም ነው። ጃሆቫ የሚለው ኮቨነንታል ኔም ነው ወይም ሪሌሽናል ኔም ነው። ምን እንደማለት እንደሆነ ልንገራችሁ። አርቃለው አንድ ባልና አንድ ሚስት በአንድ ወረዳ ውስጥ ባልዩ አስተዳዳሪ ሆኖ ሚስት ሰራተኛ ሆና ብትሰራ አንድ ሰው መናገር ሲፈልግ ነጥሎ ማውራት ከፈለገ እንዲህ ይላታል። የወረዳው ኃላፊ ባለቤትሽ እንደሆነ አውቃለሁ፣ ጀስት ግን የወረዳው ሰራተኛ እንደሆንሽ አስበሽ እናውራ እንደማለት ነው። ነጥሎ አሁን ከባሏ ነጥሎ ባሏን ሊያማ ስለሆነ መነጠል ግዴታ ነው። ይሄ ኪዳናዊ የሆነውን ግንኙነት ይነጥለውና ዝም ብለስ ጀስት እንደ ሰራተኛ እናውራ አላት። እሱንም እንደዛ ነው ያላት። ምክንያቱም እግዚአብሔርማ ፈጣሪ መሆኑን ሰይጣን ያምናል። እግዚአብሔር ፈጣሪ መሆኑንማ ሪሊጅን ሁሉ ያምናል። ሪሌሽንሺፕ ይዛናዘርሹ ሪሊጅን ሁሉ ጊዜ በፈጣሪ ነው የሚያምነው። ሪሌሽንሺፕ ግን ኮቨነንታል ኖሌጅ አለው፣ ኪዳናዊ ዕውቀት አለው። አያችሁ እግዚአብሔርን
በመረጃ ዕውቀት በፈጣሪነቱ ማወቅና እግዚአብሔርን በኪዳን ውስጥ ማወቅ ኮምፕሊትሊ የተለያየ ነው። በኪዳን ውስጥ እግዚአብሔር ራሱን የሚገልጥበት መገለጥና በፍጥረትና በፈጣሪነቱ የሚገልጥበት መገለጥ የተለያየ ነው። በፈጣሪነቱ የዚህ ሁሉ ፍጥረት እግዚአብሔር ፈጣሪ መሆኑን ሊናገር ይችላል። ኪዳን ላይ ስንመጣ ግን ያበላል፣ ያጠጣል፣ ይመራል። በህብረት ውስጥ ያለ ዕውቀት ነው። በግንኙነት ውስጥ በመጣበቅ ውስጥ ያለ ዕውቀት ነው። ስለዚህ ከመጣበቅ ዕውቀት አንድ የወጣና እግዚአብሔርን እንደ መለኮትነቱ እንማው አላት። እስቲ እንማው። በዓላማ ነው ይሄን ያደረገው። እግዚአብሔር የሚታወቅበት ዕውቀት ፍጥረታዊ ዕውቀት ሄድ ኖሌጅ ኢንፎርሜሽን ኖሌጅ ብቻ አይደለም። ሪሌሽናል ኖሌጅ አለ፣ የዝምድና ዕውቀት አለ። እግዚአብሔር ዕለት ዕለት ራሱን እየገለጠ የሚያሳይበት ዕውቀት አለ። ከዚህ ነው መጀመሪያ የነጠላት። የዕብራውያን ጸሐፊ በምዕራፍ 8 የኪዳን ህብረት በኪዳን ውስጥ ያለ የእግዚአብሔር መገለጥን ሲናገር ምንድን ያለው? ከዚያ ወራት በኋላ ከእስራኤል ቤት ጋር የምገባው ቃል ኪዳን ይህ ነው ይልና ሕጌን በልቦናቸው ላይ አኖራለሁ፣ በልባቸውም እጽፋለሁ፣ እኔም አምላክ ሆናቸዋለሁ፣ እነርሱም ሕዝብ ይሆኑኛል። እያንዳንዱም ጎረቤቱን እያንዳንዱም ወንድሙን ጌታን እወቅ ብሎ አያስተምርም። ለምን? እግዚአብሔር በሪሌሽን ውስጥ በኪዳን ውስጥ በተለየ መልኩ ሊገለጥና ሊታወቅ ስለሆነ እግዚአብሔርን እወቅ አይባልም። አስተማሪ አያስፈልግም፣ የተቀባ አያስፈልግም፣ የሚያስተምር የተቀባ ቅዱሱ ቅባት አያስተምረንም የሚል አውድ አይደለም ያለው። እግዚአብሔር በህብረትና በኪዳን ውስጥ ይታወቃል ማለት ነው። ይህንን ኪዳን ነጠለው ዲሲቭ ለማድረግ እንዲመቸው ማለት ነው። ዘመናችንን ሁሉ ከፍለን የማንጨርሳቸው ዕዳ ውስጥ ለመክተትኛን ማለት ነው። ሰይጣን ይህንን ፍሬ እንዲበሉ ሲፈልግ ተመሳሳይ ነው። ባይዘው ሌላ ክፍል አይደለም የማወራው። ምክንያቱም ይሄ ፍሬ ይሄ የኖስቲሲዝም ፍሬ የዚህ ፍሬ ነው። ምክንያቱም ይሄ ፍሬ የዕውቀት ዛፍ ነው የሚለው። የዕውቀት ዛፍ ይልና ማወቅ አይደለም ቢለው ክፉና ደግ ማወቅ ምንታዊነት ዱዋሊዝም የምንለው ነው። ይሄንን ነው ሰይጣን እንደ ፍሬ የነገራቸው። ከዛ በኋላ ይሄን ፍሬ እንዲበሉ የፈለገበት እግዚአብሔርን እንዳይታዘዙ ብቻ አይደለም፣ አክሰስ ማድረግ ፈልጓል። ሰው ህይወት ውስጥ አክሰስ ማድረግ የሚችልበት በህይወት ዛፍ አይችልም፣ በዕውቀት ዛፍ ነው የሚችለው። እባቡ መስራት የሚችልበት የጨለማው ዓለም የሚሰራበት ወይም የወደቀው መልአክ የሚሰራበት በህይወት ዛፍ አይችልም። ስለዚህ የሚችለው በዕውቀት ዛፍ ነው። ስለዚህ አክሰስ እንዲያገኙ፣ ምክንያቱም መጽሐፍ ቅዱስ እንደሚናገር ይህንን በበሉ ጊዜ ከሆኑት አንዱ ነገር ሞትን ትሞታላችሁ ነው። ሞት ማለት ምን ማለት ነው? ሴፓሬሽን መለየት ማለት ነው። ስለዚህ ከልዑሉ ለይቶ አየር ላይ የሚሰራው አለቃ ፍቃድ አይደል ኤፌሶን የሚናገረው? በበደልና በኃጢአት ሙታን ነበራችሁ፣ አየር ላይ ለሚሰራው አለቃ ፍቃድ ሞተናል፣ ግን ሕያው ነን። ዴድ ወከሮች ነን። ለእግዚአብሔር ሙት ለጨለማው ዓለም ሕያዋን ሆነን የሰራንበት ነው። የዕብራውያን ጸሐፊ ምዕራፍ 2 ላይ እንደሚናገረው በሞት ላይ ስልጣን ላለው ለዲያብሎስ የኑሮ ስርዓት የለወጥንበት ነው። ሞት ሲዝ ማድረግ አይደለም፣ ሞት ማብቃት አይደለም። ሞት ባለቤት አለው። የሞት ባለቤት ዲያብሎስ ነው። የሞት ስፌር በስጋና በልቦናችን የፈለግነውን እያደረግን የምንኖርበት ስፌር ኦፍ ላይፍ ነው። ስለዚህ በበደልና በኃጢአት ሙታን ነበራችሁ፣ አየር ላይ ለሚሰራው አለቃ ፍቃድ ተመላለሳችሁ፣ ሁላችንም የልቦናችንን ፍቃድ እያደረግን ተመላለስን ይላል። ስለዚህ አንዱ በሞት ስርዓት ውስጥ እሱ ባለበት ክልል ላይ ሰውነት ጥሎ የማስገባት ስራ ስለሰራ ነው። የክፉና የደግ ዕውቀት ሰዎችን ወደ ኢንዲፔንደንሲ ወይም ደግሞ ራስ ገዝ ያረጋቸዋል። የራሳቸው ክፉና ደግ፣ ምክንያቱም እግዚአብሔርም ተናግሯል ከኛ እንዳንዱ ሆኗል ብሏል። ማለት ያለ እግዚአብሔር እግዚአብሔርን መምሰል ተለማምዷል። ያለ እግዚአብሔር እንደ እግዚአብሔር መሆንን ተለማምዷል። እግዚአብሔር በህይወት ክፉና ደግ፣ ለምሳሌ ህይወት የእግዚአብሔር ህይወት እናንተ የህይወትና የዕውቀት ልዩነቱን ላሳያችሁ። ህይወት አንድ ህይወት እኛ ውስጥ ሲመጣ አሁን ለምሳሌ እኔ ሰው ነኝ፣ ሰው ያደረገኝ ህይወት አለ። ይሄ ሰው በመሆኔ ብቻ በህይወት እንስሳ የሚያደርገውን አላረግም፣ እንስሳ የሚመገበውን አልመገብም፣ እንስሳ የሚኖረውን ኑሮ አልኖርም። ለምን? ከእንስሳ ጋር የምንለይበት የህይወት ስርዓት አለ። እግዚአብሔር የሱን ህይወት እናንተ ላይ ሲያደርግ ባይ ዘ ወይ እግዚአብሔር በህይወትኛ ማዳን የፈለገበት እሱም በእኛ ለመግለጥ ስለሚፈልግ ነው። ዕውቀት ግን ያለ እግዚአብሔር ራሳችንን መግለጥ ማለት ነው። የራስ አምላክ የመሆን ዘይቤ ነው በቃ በአጠቃላይ። ስለዚህ የመለኮት ባህሪ ተካፋይ ነን፣ እውነት ነው። በደንብ ስሙ። የመለኮት ባህሪ ተካፍለናል። አዎ። የእግዚአብሔር መንፈስ እኛ ውስጥ አለ። አዎ።
የክብር ተስፋ ያለው ክርስቶስ እኛ ውስጥ አለ። አዎ ክርስትና እኛ ውስጥ ያለውን መገለጥ ነው። አዎ ግን ልዩነቱ ምንድነው ታዲያ? ኖስቲዝሞች የሚሉት አዮን ሳለ ነው የሚለው ሰው ከሁለት ነገር የተዋቀረ ነው፣ ከመንፈስና ከነፍስ። ነፍሱ ከዚህ ዓለም የተሰራ ነው፣ መንፈሱ ግን አዮን ነው፣ ከእግዚአብሔር የተሰጠ የእግዚአብሔርን ባህሪ መግለጥ የሚችል ነው። ስለዚህ በመንፈሱ ያንን ነገር ኤክሰርሳይዝ ማድረግ በኖስቲክና በእኛ ትምህርት ልዩነቱ ምንድነው ብትሉ የእኛ ትምህርት የመጀመሪያው ነገር እንደዚህ የሚል ነው። የእግዚአብሔር መንፈስ በአማኝ ሕይወት ውስጥ ያለበት ዋነኛ ዓላማ፣ ይህንን በትኩረት ስሙኝ። የእግዚአብሔር መንፈስ በእኛ ውስጥ ያለበት ዋነኛ ዓላማ ልሳን ማናገር ብቻ አይደለም፣ ትንቢት ማናገር ብቻ አይደለም፣ ዕውቀት መግለጥም ብቻ አይደለም። የመጀመሪያውና ፕራዮሪቲ ስራው አንድ ነው፣ ክርስቶስ ኢየሱስን በእኛ ሕይወት ላይ ማክበር። እሱ በመጣ ጊዜ እኔን ምን ይለኛል? ያከብረኛል። መንፈስ ቅዱስ የተሰጠን ክርስቶስን ለማክበር ነው። ስለዚህ የኛ ክብር ያለው የኛ መገለጥ ያለው ክርስቶስን በማክበር ውስጥ ያለ እሱ መዝገብ እኛ ሸክላ ሆነን የምንገለጥበት ከእርሱ ጋር የምንከብርበት እንጂ ያለ እርሱ እሱን ተጠቅመን የምንከብርበት አይደለም። አያችሁ ብዙ አሁን ኖስቲክ የሚያወራው ያለ እግዚአብሔር የእግዚአብሔር ነገር የፍቅር ትምህርት ያስተምራል። በኖስቲክም ውስጥ ፍቅር ዋነኛ ነው። ምን አይነት ፍቅር ነው ብትሉ ያለ እግዚአብሔር ሰው ሊያመርተው የሚችል ፍቅር። ይሄ ግን የአዲስ ኪዳን ትምህርት አይደለም። የእግዚአብሔር ፍቅር አንድ ነው። የእግዚአብሔር ፍቅር ምንድነው? በመንፈስ ቅዱስ ውስጥ ባለ በክርስቶስ ጌትነት ውስጥ ባለ አንድ ነገር በስሙኝ። ክርስቶስ ጌታ ባልሆነበት ስፍራ ላይ መንፈስ ቅዱስ አልከበረም። መንፈስ ቅዱስ በከበረበት ስፍራ ክርስቶስ ጌታ ይሆናል። ክርስቶስ ጌታ በሆነበት ስፍራ ላይ ማንነቱን ሪቪል ያደርጋል። ክርስቶስ በሁሉ ላይ ጌታ ነው፣ ግን በሁሉ ላይ እየገዛ እናየው። በሁሉ ላይ ንጉስ ነው፣ በሁሉ ላይ እየገዛ እናየው። ለምን? በሁሉም ላይ የእግዚአብሔር መንፈስ ስላላደረ እንጂ ክርስቶስ ኢየሱስ ጌትነቱን በመስቀልና በትንሣኤ ስላላጠናቀቀ አይደለም። እሱ ከስሞች ሁሉ በላይ ስም ያለው በምድር ከምድር በታች ባሉትም አሁንም አይደለም በሚመጣው ዓለም ላይ ካለቆችና ከስልጣናት ከኃይላት በላይ ከሚሰጠውም ስም በላይ ተደርጓል። ይህ በላይ የተደረገው ክርስቶስ ግን በእኛ ሕይወት እንዲሰራ የመጀመሪያው የሚያስፈልገው በመንፈስ ቅዱስ ላለ ማንነት ውስጥ የሚገዛ የሕይወት ስርዓት ያስፈልገናል። የኛ መግዛት በመገዛት ውስጥ ነው። የኛ መግለጥ በመታዘዝ ውስጥ ነው። የኛ ይሄ ነው። እግዚአብሔርን መምሰል ስናወራ በእውቀት በሚስጥራዊ እውቀት እግዚአብሔርን ኢንፎርምድ ሆነን አይደለም፣ በመንፈስ ቅዱስ አማካይ። እግዚአብሔር አሁን የሚፈልገው አንድ ነገር ነው ታውቃላችሁ። የተለወጠ አማረ አይደለም የሚፈልገው። አማረን የመለወጥ ዓላማ አይደለም የሚፈልገው። በአማረ ውስጥ ለውጥ የማያስፈልገውን ክርስቶስ ልውውጥ እኮ ነው ክርስትና። በእኛ ምትክ ክርስቶስን በእኛ መግለጥ ነው። ይህንን ግን ለኖስቲክ ለሰው ፕራይድ አይመችም። አንተ የለም ክርስቶስ በአንተ ውስጥ ነው አይመችም። ፖቴንሻልህን ግለጥ ነው፣ ኢነርጂን ግለጥ ነው እንጂ አቅምህን አሳይ ነው። ሂድ ወደፊት ነው፣ በልበርታ ነው፣ ሰልፍ ኢምፓወርመንት ነው። ክርስትና ግን ኦሬዲ እግዚአብሔር ኢምፓወር ያደረገው አንድ ልጅ አለው። እኔና እናንተ የተፈለግነው የልጁን መልክ ለመግለጥ ነው። የጳውሎስ ምጥ ይሄ ነው። ለገላትያ ሰዎች ምጥ ይዞኛል አላቸው። ምንድነው ምጥ የምትሉት? ክርስቶስ በእናንተ እንዲሳል፣ ክርስቶስ በእናንተ እንዲገለጥ ነው። እችን ቀጭን መስመር ካላስቀመጥን የመለኮት ባህሪ ተካፋይ ነን፣ እውነት ነው። የክብር ተስፋ ያለው ክርስቶስ እኛ ውስጥ አለ፣ እውነት ነው። መንፈስ ቅዱስ እኛ ውስጥ አለን፣ እውነት ነው። ይሄን ተጠቅመን ግን እኛ አይደለም የምንሄደው። በእነዚህ ሁኔታዎች ግን ልጁ በእኛ ነው የሚገለጠው። ልጁ ያለው ህይወት አለው። እግዚአብሔር ዓላማው ልጁ መግለጥ ነው። ስለዚህ የተበጨቀ ነገር ነው። የእግዚአብሔርን ፍቅር ያለ እግዚአብሔር መለማመድ አንቲክራይስት ነው። ይሄ የክርስቶስ ተቃዋሚ መንፈስ የሚለው እዚህ ክፍል ላይ የክርስቶስ ተቃዋሚ መንፈስ የሚለው ኢየሱስን የምታመልኩ እያንዳንዳችሁ ወየውላችሁ አይደለም የሚለው። እንደዛ እኮ አይደለም የሚለው። እያንዳንድሽ ኢየሱስ የምታመልክ ወየውልሽ አይደለም የሚለው። እኔ ራሴ ኢየሱስ ነኝ ነው የሚለው። አያችሁ፣ መለኮትን ዲቪኒቲን ክሌም የሚያደርግ ነው። ስለዚህ አንቲክራይስት ማለት ክርስቶስ እኔ ነኝ በሚል በካውንተር ፊት የሚቋቋምና የሚቃወም ማለት ነው። ስለዚህ የእግዚአብሔርን ፍቅር ያለ እግዚአብሔር የእግዚአብሔር አይነት ፍቅር መለማመድ አንቲክራይስት ነው። የእግዚአብሔር ፍቅር በመጀመሪያ የራሱ እግዚአብሔር
የእግዚአብሔር ፍቅር ለመገኘቱና ለመምጣት ሰው ወደ ክርስቶስ መምጣት አለበት። ወደ ክርስቶስ ሲመጣ መንፈስ ቅዱስ በውስጡ ያርዳል። ሮሜ 5:5 ላይ በመንፈስ ቅዱስ የእግዚአብሔር ፍቅር በልባችን ይፈሳል። ስለዚህ የምንለማመደውም የምንወረሰውም በዚህ ፍቅር ነው። አሁን የነፍስ ተሐድሶ በሉ፣ ይሄ የሚሞተው የማይሞተውን የሚለብሰው በሉ አንድ ነገር ነው። ለመንፈስ ቅዱስ በታዘዝንና በተገዛን መጠን የክርስቶስ ጌትነት በእኛ ህይወት ውስጥ በገነነ መጠን ይሄ ህይወት በእኛ ይሰራል። ስለዚህ ስለ እግዚአብሔር ያላቸው ምልከታ አሁን የነገርኳችሁ ምልከታ ነው። እግዚአብሔር ማለት ለነሱ ሁለት አይነት እግዚአብሔር ነው ያለው። ስለዚህ እኛ የምናውቀው ግን አንድ እግዚአብሔር ነው። አንድ እግዚአብሔር ነው። ሁለተኛ ድነት ብለው የሚያስቡት መዳን ብለው የሚያስቡት ከዚህ ስጋ መውጣት ነው። መዳን ብለው የሚያስቡት ከዚህ ስጋ መውጣት ነው። መዳን የሚለው ግን የመጀመሪያው ኮንሰፕት ይሄ ሰው ከዚህ ስጋ ወጥቶ ወደ መንፈሳዊ ዓለም መቀላቀልን አይደለም፣ ከመንፈሳዊ ዓለም ያለው አምላክ ወደ ሰው ዓለም መግባቱ ነው። ድነት የሚጀምረው ከተሰጎ ነው። እነሱ ጋር ድነት የሚጀምረው ከስኬፒዝም ነው። እኛ ድነት ብለን የምንጀምረው አምላክ ሰው ሆነ ከሚለው ነው። አምላክ ሰው ዓለም ገባ የምንለው ነው። ሪዲምድ ሊያደርግ እግዚአብሔር ፐርቼዝ ሊያደርግ የሰውነትን ቤዛነት የነፍስን ድነትና የመንፈሳዊ ህይወትን ባለቤት ለማድረግ አምላክ ወደዚህ ምድር ገባ። ለዚህ ሆኖ የዮጋ የቡዲዝም የታኦይዝም ስኬፒዝም ነው። ከዚህ ስጋ የመውጣት ትምህርቶች ናቸው በአብዛኛዎቹ። ድነት ከዚህ ስጋ መውጣት ነው። ምክንያቱም የሰው ነፍስ የሰው መንፈሳዊነት በዚህ ስጋ ታንቃለች ብለው ስለሚያስቡ ድነት ማለት ሰልፍ አክቹአላይዜሽን የሚባለው ከዚህ ስጋ ሰው ባርነት ራሱ ሲያወጣ ነው። ስለዚህ ትልቁ ድነት የድነት አክቹአላይዜሽን ዴዝ ነው እነሱ ጋር። የኛ የድነት አክቹአላይዜሽን ላይፍ ነው፣ ህይወት ነው። ልጁ ያለው ህይወት አለው። አዳም አይናቸው በተከፈተ ጊዜ ሔዋን የግል አስተዳደር ሲጀምሩ የመጀመሪያ የነቁት ወዴት እንደሆነ ታውቃላችሁ? ወደ ምንድን ነው የነቁት? ወደ ቦዲ፣ ወደ ሰውነት፣ ወደ ሰልፍ ኮንሺየስነስ ነው። from God consciousness ከእግዚአብሔር ካላቸው ንቃተ ህሊና ወደ ራሳቸው ተመለከቱ። አንተ የምትተኛ ንቃ፣ ክርስቶስ ያበራ። ክርስቶስ ያበራልን የእምነታችን ጀማሪና ፈጻሚ የሆነውን እርሱን ተመልክተን ሩጫችንን በትዕግስት ነው የምንሮጠው። አይኖቻችን ግን በዚህ ሲከፈቱ ወደ ኒዶቻችን ነው የምንከፈተው። ወደ ኒዱ ተመለከተ። የመጀመሪያው ኒድ ኔክድነስ ነው። ልብስ ነው ያስፈልገው። ኒድ ተኮር ሆነ። ወደ ኒዱ ነው አይኑ የተከፈተው። ኖስቲክ አይንህን የሚከፍተው ወደ ኒድ ነው። እግዚአብሔር አይናችንን የሚከፍተው ወደ ክራይስት ነው። ስለዚህ ጥጋባችን ህልውናው ነው። ጥጋባችን መገኘቱ ነው። ጥጋባችን ክብሩን ነው። እሱን ስናይ እንጠግባለን። ራቆት መሆናችን እንኳን ራሱ አይታወቀንም። ስለዚህ የመጀመሪያው ኒድ ኦሪየንትድ ሆነ። ከዛስ ወደ ሰርቫይቫል ሙድ ገባ። መገልደም ሲደርቅ ሌላ መገልደም፣ ሰርቫይቫል ሙድ ውስጥ ገባ። ክርስቶስ የመጣበት ግን ሰርቫይቭ እንድናረግ አይደለም፣ ዊዝ ፉልነስ እንድንኖር ህይወት እንዲሆንላችሁና እንዲበዛላችሁ ነው። ክርስትና ሰርቫይቭ እንድታረጉ አይደለም። ኢየሱስ ያድናል። ሃሌሉያ ስሙ ይባረክ። የሌለንን ተኮር መሆን እኮ ነው ውድቀት። እንደው በዚህ ደቂቃ እኔ እንደው የሌላችሁን ነገር አስቡ ብላችሁ ወይ ጌታ እስከሚመጣ ወይ እናንተ ወደ ጌታ እስክትሄዱ ድረስ እዚህ ዓለም አለ የሚባለው እንኳን ቢሰጣችሁ የሆነ ነገር ይጎላችኋል። አይን ከማየት አይሞላም ነው የሚለን እኮ። ጆሮ ከመስማትም አይጠግብም። ሲኦልና ሆድም አይሞላም። የሰው ሙላት የእግዚአብሔር ፕሬዘንስ ነው። የእግዚአብሔር ክብር ነው። ይሄ ክብር ላያችሁ ላይ ይምጣ። እግዚአብሔር ሆይ ባንተ መርካት ይሁንልን።